እንዴት ነህ? ልጅቷንም ልጅቷንም ከፋት ለምን አሰሙትም? ይከፋት እስኪ ተረጋጋ። ልንጋጭ አይደለም የመጣው አይደለም። በጣም የምታረገው ነገር ልክ ስላልሆነ ስነ ስርዓት ነው። እሺ ልጅቷን አታናግራትም? ህፃኗ እኮ ምንም የምታውቀው ነገር የለም። እኛ የምናወራውን አትሰማም። ምንም የምታውቀው ነገር የለም። ሳይሚ ይባላል ከዚህ በኋላ እሺ። የእንጀራ እናት ሳልሆን እናትሽ ነኝ። እሺ እንደ እናትሽ ነው። እሺ ከዚህ በኋላ እሺ። አንድ ነገር ልነግርህ እፈልጋለሁ። ስለመጣህ ደስ ይለኛል። ከዛ ደግሞ ከዚህ በኋላ እኔ ትናንትም ሀብቴ እያወራኝ ነበረ፣ ቪዲዮ ማየት ሊሆን ይችላል። ከዛ ደግሞ ናኒም የመከረችኝ ነገር አለ። አንተም ደግሞ ጥሩ ሁኔታ ላይ እንዳልሆንክ ነግረውኛልና ከዚህ በኋላ ምንም እኔ እንጃ እኔ ካንተ ጎን ልሆን እፈልጋለሁ። እሺ ነገሮችን አምኜ ለመቀበል ግን ደግሞ አንድ ቅድመ ሁኔታ አለ። በአንድ ነገር መስማማት አለብን። አንተ ወይ ልጅቷን ወስደን እናሳድጋታለን፣ አይ ልጄ ከኔ አትወጣም እያለች ነው። እንደዛ የምትል ከሆነ ከዚህ በኋላ የሚገባትን ነገር እናደርግና ልጅህን ወይ ስትፈልግ መተን አብረን እኔ እናንተ ልጅህን አይተህ ትሄዳለህ። ከዛ ውጪ እሷ በደወለችልህ ቁጥር እሷ እንደዚህ ምናምን መገናኘት የለባችሁ። ሲጀምር ከዚህ በኋላ እሷም ስሚ እንትን ማንቺ ልጅ እኮ ከሷ መንጠቅ በጣም ከባድ ነው። እየነጠቀው እሷ ተስማምታ ነው ፍቃዷን እየጠየቅናት ነው። አስገድደን እኮ የማሳደጉ እንትን የለንም ታውቃለህ አይደል? ሲጀመር የምታስቡትን ሀሳብ አስተካክሉ። እቺ ልጅ እናት መጥባት አለባት ምናምን ለምን ቡቡ የኔ ተቀታል አይደል እንዴ? ዱባይ ከሄደ ስንት ዓመት ህፃን ሆና ለእናቴ ሰታር ሄደች። ምን ችግር አለው? እሷ ላንተ ውዴታ ካላት ፈልገው አይደለም እሷም ቢሆን ሁኔታው ስለዚህ አንቺም እኮ አስገድደውሽ እኮ ነው የሆነች ምንም ያስገድደኝ ሁኔታ የለም እኮ። አሁን ፍላጎት ምንድነው? በግልጽ ንገሩኝ። እኔ ቅድመ ሁኔታ ይነግራችኋለሁ። እኔ ደግሞ ፍላጎት ይነግራችኋለሁ። እኔ ልጅን ፈልጋለሁ ፈልጋለሁ ያልኳችሁ ሰው አንተ ልጅህን እዚህ ጋር ምሳሌ አድርጋችሁ ማቅረብ አይጠበቅም። ማይሆን አይነት ጥያቄ ልጅህን ተቀብለናት ከኔ ጋር እናሳድጋት ወይስ ደግሞ የሚገባትን አድርገንላት ከህይወታችን ትውጣ? ወይስ አንተ ሐሳብ ምንድነው? ከሷ ጋር መኖር አንድ ላይ ልጅቷን አብረሃት ማሳደግ ነው ፍላጎቱ? ወይ አላቅም። ሐሳብህን ንገረኝ፣ ምርጫህን ምረጥ፣ አሳውቀኝ። እኔ ልጅህን እንደ ልጄ ለመቀበል ዝግጁ ነኝ። በቅድሚያ የሆነ ነገር ስታስቢ በቃ ነገራቶች ሳይገል ምናምን በፊት ሁሉን ነገር ለማስተካከል መሞከር መልመድ አለብን። ሲቀጥል እኔና አንቺ ፍቅር መሀል ላይ ቅድሚያ ለአንቺ መናገር የምፈልገው የኔና የአንቺ ግንኙነት የኔና የአንቺ ፍቅር መሀል ላይ ማንም ፈራጅ ቆላጭ ሊሆን አይገባም። እሱ አሁን ስለሱ ለምን ታወራለህ? ማንም ፈላጭ ቆራጭ ምናምን ሊሆን አይገባም። አሰን ይቀጣል። አንተ ነው ቅድሚያ ይሄንን ነው መናገር ፈልገው። ገብቷል? ፍቅሩም የኔና የሃይሚ ነው፣ ግንኙነትም የኔና የሷ ነው። ቦንደሪ ሊኖራችሁ ይገባል። ሰማይ ጋሽ ብሩክ ምትኖረው አንተ ከሷ ጋር ነው እኮ ምትኖረው ከሃይሚ ጋር እኮ ነው የምትኖረው። ከኔ ጋር እኮ አይደለም እሷ የምትኖረው እኮ ከሷ ጋር ነው የምኖረው እኮ። ሌላ ቀን ይደርሳል። በቃ አሁን እሱን ለምን ታወራለህ? መናገር ስላለብኝ ነው አይደለም። እኔ የማይገባችሁን ቦታ ሰጥቼ ህይወቴ ላይ እንድትሳፈጡ ያደረኩት ነው። አንተ አይደለም ከኔና ከሃይሚ ጋር የምትኖረው፣ አንተ አይደለም የኔን ህይወት የምትኖረው አልኩ እኮ። እኔ አይደለም የምኖረው። ስለዚህ እውነቱን ነው እየነገርኩህ ያለው። ሲቀጥል ደግሞ ሃይሚ አሁን ትኩረት ላይ ነሽ። እሺ የተማኩ እኔ አንቺ በደንብ ማናገር እፈልጋለሁ። ሲቀጥል ለዚህች ልጅ ማድረግ ያለብኝ አደርጋለሁ እንጂ እያልኩ ያለው ከሷ ጋር እኖራለሁ እያልኩኝም አልነበረም አይደለም ማለት እኮ። እሷ ደግሞ ፍላጎቷ እንደዛ አይደለም። አሁን ሊሆን ይችላል። ሁኔታ ነግሬያታለሁ፣ መደረግ ያለበትን ነግሬያታለሁ። እኔ እኮ እዚህ ጋር ከሐሰን ጋር ምናምን የሚያገናኘው ነገር የለም። ይሄ የኔ እናንተ ህይወት ነው። ሐሰን በህይወታችን የገባው ደግሞ እኔ ደና ስላልነበርኩና እኔ ደና መሆን ስላለብኝ ነው። አንድ ምን የሚሰማኝና የሚረዳኝ ሰው ስላልነበር ያንቺና የሐሰን ፍቅር አይደለም እኮ ገባኝ። ለዛም ነው እኮ ሲያምሽም ምንም ስትይ ካጠገብሽ ልኖር የምገባው ልታማክሪ። እኔ በብዙ ነገር ክራውድ ልሆን ይችላል። አንተ ደግሞ በብዙ ነገር ወሰይዘህ ነበር እኮ ከሆነ እኮ አይደለም። ማንም ይረዳው። ለምንድን ነው ጸጥ ብላችሁ ማትሰሙኝ? ዝም ብላችሁ ዝም ሲቀጥል ደግሞ ይኸውልሽ እዩ ላደርግ የምችለው እቺ ልጅ ላግዝ ሰፖርት ላደርግ ነው የምችለው። እስኪ ሃይሚ ታወራለሽ
አይሚ አንቺ አውሪ። እኔ ሳወራው እየተናደደ ነው። እኔ አልገባኝም። እኔ የሚያናድ ነገር አልተናገርኩኝ። እንደዚህ ባህሪ ታሚወት ላይ ገባ ተረጋግታ ችግር የለም። እኔ ችግር የለም። እኔን ተው። ስጋት ደግሞ ይላችሁ እኔ አሁን ይኸውልህ ወንድሜ የጠራችህም ሀይሚም እኔም ያስጠራን ሀብቴንም ታከብራለህ አይደል? ታላቅ ወንድማችን ነው አይደለ? ስለዚህ የምንከባበር ከሆነ የሚያጨቃጭቀንን ነገር ሁሉ እንተውና በቃ ሁሉንም ነገር ለአላህ ሰጠን፣ ለእግዚአብሔር ሰጥተሃል። ሁሉንም ነገር ተው በቃ። አሁን የጠራንህ እንደዚህ የምትለኝ ስንት ነገር ከሄድክ በኋላ ነው እንደዚህ የምትለኝ? እሺ አሁን የሁለታችሁን ነገር ተውትና ከኔ ጋር ነው ጉዳይ እኮ። ስሚኝ፣ እያወራሁሽ እኮ ለማውራት እየሞከርኩ ነው። ቅድሚያ እኔ መናገር ግን እኔ ማናችሁም አልፈራም። በስርዓት የተሰማኝን ስሜ መናገር መብት አለኝ። የለኝም? አይም መብት የለኝም? ስለዚህ እኔ ከዚህ በፊት ልጅቷን ሰፖርት አደርጋለሁ፣ ላግዛት እችላለሁ እንጂ ከዩ ጋር እኖራለሁ ብያለሁ። እሷ የምታምነው አንተ ሰፖርት አደርግሻለሁ ስትላት ከአንተ ጋር መኖር ነው የምትፈልገው ልጅቷ። ይሄው ጠይቃት ፊት ለፊት። እኔ በጣም ነው ማፈቅሽ፣ በጣም ማለት ነው። አንቺ ገብቶሻል? ከልቤ ነው ማፈቅሽ እና እንደዚህ ይከብዳል። በቃ እኔ የሰማችሁ ነገር የሆነው ነገር ሊደብርሽ ይችላል ምናምን ነገራቶች ሊያናድድሽ ይችላል እኮ አውቃለሁ። ግን መጣሁ አይደል አንተን ለመቀበል ዝግጁ ነኝ። አንተንም ብቻ አይደለም ልጅህንም ልጅህን እንደ ልጄ ለማየት ዝግጁ ነኝ። እኔ በሱ ነገር እኔ እምቢ የምልሽ ምናምን ነገር ምንም የለም። ሲቀጥል እቺ ልጅ በዚህ እድሜዋ ከእናቷ መነጠል አንችልም። ይሄ ግልጽ ነገር። ለምንድን ነው ማንችለው? ሁለተኛ ምንድን ነው የምትችለው? አንተ እንችላለን። ምንድን ነው አንተ ሊደደም ነው እንዴ? እናንተ ትጭቃቁ አይደለም። ዝም በል። ሁላችሁም ዝም በሉ። የምር እንጣላለን። የምር ነው ልንጨቃጨቅም ከእናቷ የምትለያለች በዚህ እድሜዋ። እሺ አንለያትም፣ ትኖራለች ቤቷ። አንተ ጋር መደዋወላችንም እንከፍላታለን፣ ትኖራለች እዛው። አርቆ ሐሳብ ይሁን። ቆይ አንቺም ዝም በይ፣ እዩ ዝም በይ። በጣም ስለገንዘብ ነው እዚህ ጋር። እኔ ገንዘብ እርዳኝ አላልኩም። ቀደምም ደጋግሜ ነገር ያለው የገንዘብ ይኸውላችሁ፣ እኔ ከእናንተ መጨቃጨቅ ምናምን አልፈልግም። አባቱ ስም ይጠራል እኮ በጣም በብርኬ ስም እኮ ነው የሚጠራው። ታውቆሻል ላይ ሚኛት ላይ እሺ ሐሰን በቃ እሺ፣ ቅድሚያ እናሱ እናወራለን። አንተ ከማረግ በፊት ማሰብ አለብህ። ወይ ደግሞ በቃ እዚህ ጋር ችግር የለም። ሃይሚ ወስዳ እኮ አይደለም ጡቷ የምታጠባት ደነዛት። እሺ አንዴ ለልጅቷም ማስብ ልጅቷ የእናት ጡት ሳጠባ እንድታደግ ነው ፈልገው። እሺ ያንተ እህት እንዲሆነ ምናምን በቃ የራሷ ፐርሰናል ነገር ሊኖራት ይችላል። የምታውቀው ነገር የለም፣ ሊኖርም ይችላል የምታውቀውም ነገር አይደል። ስለዚህ እቺ ልጅ እሺ ቤቷ ትቀመጥና በቃ እንደዛ ነው የሚባለው። ማሳደግ ይቻላል አይባልም። እናቷ እያለ ከእናቷ ነጥቀን መውሰድ አንችልም። ያናል ደደብ ማይብ አይደለም። ብሩኬ ደግፎ እኮ ነው፣ ምንም ያጠፋው ነገር የለም። ደግፎ ከሆነ ይኸውላችሁ እኔ ለአንተ አንተ እየተጎዳ ስለሆነ እኮ አንተን እየተረዳን እኮ ነው። ሐሰን እኮ እዚህ ጋር ምንም አላጠፋም። እሺ በጣም ደግፍ። እሺ በቃ ልጅቷን ከእናቷ መለየት አግባብ አይደለም። እሺ በቃ በዚህ እድሜዋ ማንም የፈለገውን ይበለኝ አይደለም። በቃ ጥሩ ነገር ነው። እሺ የሚገባትን ማድረግ የማድረግ ግዴታ ነው ያለብኝ። በቃ እሱን እናድርግና እሱ በሱ እንስማማ። ካልሆነ ከሁለታችን ምረጥና ወስን። በቃ ከማን ነው አላውቅም። ከማን ነው እንግዲህ እዚህ ጋር ሌላ ሰው ሁላችሁም። እኔ ከዚህ በላይ ማንንም የምታገሰው ነገር የለም። እንቅጭን ቀጥታ ነው የምናገረው። ገብቶሃል አንተ? እኔ ይኸውልህ እያስፈራችሁ አይምሮን እየነካችሁ ነው። ይሄ ማየው ነገራቸው ነው። ሲጀምር በማይመለከት በቃ በማይመለከት ታወራ እሷን ታወራ እና አንተ ደግሞ ስታወራ በጣም ስርዓት ባለው መንገድ አወራ። በቃ ችግር ከሚፈጠር ወይ ራቅ ብለህ ጠብቀኝ። እሺ ይሄው እኔ የምር ከዚህ በላይ ያሰምን ያልታገስን የምሬን ነው። በቃ አሁን እዚህ ጋር ምንም አላወራም። እኔና ሃይሚ ህይወት ላይ ማንም ሰው ፈላጭ ቆራጭ የለም እኮ። አንተ እኮ እኛ ህይወት ላይ ካላዘዝኩ እያልኩ የለ እናንተ ልክ ካመመህ እኔ ላልኩህ እኮ አሞሃል እኮ። እንኳን አመመኝ ሁለታችሁ ተገናኝታችሁ በግል አውራን ስለሚመጣው ነገር ቀጥታ ልናገር። ይኸውልሽ ሃይሚ እኔ አንቺን አፈቅርሻለሁ ከአንቺ ጋር መሆን ነው የምፈልገው እያልኩሽ አቋሜን ነግሬሻለሁ አይደል? እሷም ይኸው አለች እኮ እኔም አፈቅራለሁ ከአንተ ጋር መኖር እፈልጋለሁ። በቃ ትፈልጊያለሽ። ለዚህ ልጅ እኔ ሰፖርት ማድረግ ያለብኝን አደርጋለሁ። ከእሷ ጋር መደዋወል አልችልም። ከእሷ ጋር መደዋወልም ሆነ መገናኘት አልችልም። አንተ ቆይ እና ልጅቷ እንድትደውልልኝ ነው ፈልገው። እሷ ጋር ትደውላለች። እሱ አይደለም ይሄ የኔ ውሳኔ ነው። አይደለም እሱ እሷ ጋር መደወል አይችልም ምናምን ብሎ ሊያዘው የሚችለው ማን ስለሆነ ነው? በቃ አይደለም ያዘዘው። እኔ ያሰብኩት ነገር ነው እያለ ያዘኛል። አዘዋለሁ። እዩ ተረጋጊ።
ተረጋጊ። አንቺም እንደናት ይገባሻል። አንቺም እንደናት ብዙ ዋጋ ከፍለሻል፣ ይገባሻል። ለልጅቷ ብለን አይደለም ለአንቺም ስለሚገባሽ ነው ማድረግ ካለበት የሚያደርገው። እኔ ምንም ነገር አልፈልግም። ይኸውልህ አንድ ነገር ልንገርህ ብሩኬ፣ ልጅቷን አልፈልጋትም። የራሳችሁ ጉዳይ የምትል ከሆነ ወስን። አሁን ነው አንተም ተናገር እኮ ልጅቷን በቃ ስጪው። ከነ ልጅሽ የራሳችሁ ጉዳይ ነው። ልጅቷን አልፈልጋትም። ከዚህ በኋላ ምንም ነገር አይመለከትም የምትል ከሆነ ተናገር። ለምንድን ነው እዩ እንዲህ አይምሮ የምትቆጣጠሪው? ለምንድን ነው እንደዚህ የምታረጊው? ለምንድን ነው አንጀት ቅድም እያወራሽ እንደነበረ ለምን አታወሪ? እሱ ሲመጣ ሌላ ነገር ነው መልክ ምናምን ትሰሪያለሽ አንቺ። ምንም ያወራሁት ነገር የለም። ቀደምም ቢሆን ነገር ያለው እኔ አንተም እያደረግሽው ነው ወይ? ልጁን በጣም ቴንሽን እያደረግሽው ነው። ፈለኩት ነገርኩት። አልፈልጋትም የሚል ከሆነ ደግሞ ይሄን ነገር ነው ፈለቀው። እንዴ ነው ልጁን አልፈልግም የሚለው? አንቺ እኮ አሁን ሆን ብለሽ በቃ አማራጭ ምርጫ ውስጥ እንዲገባ እያስገደድሽው ነው እኮ የኔ እናት። አይደለም እኔ ከሁለታችን ምርጫውን ማሳደግ እኔ ምርጫ በሰጠው መብቴ ነው። ሲቀጥል ደግሞ ወይ ከልጅህ እናት ጋር ወይ እኔን ምረጥ ነው እያልኩ ያለሁት። ገባሽ? ልጁንም የልጁንም እናት የሚመርጥ ከሆነ እኔ ከህይወታችሁ እወጣላችኋለሁ ነው እያልኩኝ ያለሁት። አይ የሚል ከሆነ እዚህ ጋር የራሱ ውሳኔ ነው። እንደሚያፈቅረኝ ነግሮኛል። ከኔ ጋር መሆን እንደሚፈልግ ነው ነግሮኛል። እዚህ ጋር አንቺ ምን ማሰሪም ከህይወታችን ውጪ በጣም የሚገባሽ ነገር ይደረግልኝ። አለቅ አንቺ እንደዚህ ብለሽ ከህይወት የሚወጣው ነገር የለም። ሲቀጥል ደግሞ ምንም ምርጫ ልሰጥሽ አልፈልግም። እዛ ምርጫ ትይዘሽ ለምንድን ነው የምታለቅሰው? በልታለሽ ምግብ እየሰማችሁ አይደል? በዚህ እድሜዋ ነው እንደ ምግብ የምትበላው? ህፃን ልጅ እኮ ናት። ህፃን ልጆች ያለቅሳሉ። አሁን ምንድን ነው እሺ እናንተ ቀፋት ኦኬ። እኔም ፈርተ ተሳቀቅ ከሆነ ችግር የለውም ና ቀፋት። ልጅ ነች ቀፋት፣ ችግር የለውም። ሃይሚ ምንም ፈራው ነገር የለም። ከዚህ በላይ ምንም አይነት ችግር አይመጣብኝም እኮ። እሺ በቃ አሁን ሁላችሁም የምታወሩት ነገር በጣም እንትን ልክ አይደለም። በቃ ምን እኔ ያወራሁት ነገር ልክ አይደለም። የሚጨንቅ ነገር ነው የምታወሩት። ልክ አይደለም ያወራሁት ነገር ከመረዳት አንጻር ሳይሆን ከማይሆን እንትን ነው። እኔ እኮ ስለተረዳሁክ እኮ ነው ስማኝ፣ ነገር ከምትበላ አንድ ውሳኔ ወስንና ቁርጤን ንገረኝ። ነገር አልበላውም። ለምንድን ነው እኔ ያለሁበት ስም የማይገባችሁ እኮ? ስለገባኝና ስለተረዳሁት ነው የመጣሁት ወደ አንተ። እኔ ተጨንቄያለሁ። እኔ እዚህ ጋር ብዙ ነገር እየተዋልኩ ለኔ የምትለኝን ነገር ነው ዛሬ ያለች ከህይወት እንደወጣ ያስገደደኝን ንግግር እየደገመችልህ ነው በፊት ለፊትም ማለት ነው። ከዛ ደግሞ ከኔ አትለይ ትለኛለህ። እሷ ስላለችት ነው ከኔ ትቆጪ። ለምንድነው ችግር የመፍጠር እኔ ካንቺ ጋር አይደለም። ቆይ አትናገሪያት። ቆይ ተረጋጊ። እሷን እኮ የመናገር ውጪ ማለት እኮ መብት የለሽም ማለት አንቺ ቢሆን እኔና እሷ ህይወት ላይ እኮ ፈላጭ ቆራጭ ልሁን እያልሽ እኮ ነው። እንደሌሎች አይደለም ባለመብት ነኝ አንተ ህይወት ላይ እያልሽ እኮ ነው። ራሳው ምንም ነገር እንድትወስድ እየነገርኩ አረ ነገር ተባባሳሉ እኮ ማን እንደጥራው ነው ያልኩት? ሀብቴን ልጥራው ነው ያለው ነገር አስቤ አይደል ጠርተውስ ጠርቼውማ ነገሮችንም ማስማማት ከሆነ ብሎ አስቦ ማየት አለበት ብቻ ሳይሆን ማስማማት ካለበት ብሎ ስላሰበ ነው። ምንም አዲስ ነገር የለውም እዚህ ጋር። ሲጀመር አንተ መጣው ያለብን እና የሌለበት ስለማታውቁ ልጅ ህይወት ላይ ችግር አይጠፋም። አንቺን እኮ ነው ማቅረብ ያልነበረብኝ። እኔ እኮ በጣም ግልጽ ነገር አንቺን አለማቅረብ ነበረብኝ። እኔ ለአንቺ ያስቤ እንዳትናገሯት እያልኩኝ ምናምን እየተከራከርኩኝ ነው። ገብቶሻል አይደል? እቺ ልጅ እንዳትጎዳ በጣም እኔ እየሞከርኩኝ ነው። ግን ደግሞ በዚህች ልጅ የመጣ እኔ ለማሰር ምናምን እየሞከርሽ ነው እንጂ ምንም እያሰርኩ አይደለም። ነገርኩህ እኮ እኔ እኮ እየነገርኩ ነው። እንትን እንደ አባት ማድረግ ያለብህን አድርግ። ልጅቷ ደግሞ ፍቅርን እንድታገኝ እርዳት ነው። ፍቅር ከሆነ እኔ አልከለክላትም። ቀጥል ደግሞ ማንንም እየተረስ እየመጣ ልጅሽን ነው ላሳድግልሽ ልጅሽን ነው ማንንም አይደለም እኮ ማንንም አይደለችም። ማንንም አይደለሁም። በፊት ለፊትሽ እንደሚያፈቅረኝ እኮ እየነገረሽ ነው አይደል እንዴ? ማንንም ብለሽ እያናነቅሻት ነው። አልገባኝም። ወይስ አላወቀሽም? ምንህ ነው የምመስላት? አልገባኝም። ወይስ እዚህ ፓርት ላይ አፈቅርሻለሁ የሚልበት ፓርት ላይ ጆሮሽን ትደፍኛለሽ ነው እንዴ? ምንድነው? እኔ ያልገባኝ ነገር ነው እንዴ? እኔ የምልሽ ታፈቅራለሽ እንዴ? አሁን
ለአንተ መመለስ ግዴታ ያለብኝ አይመስለኝም። ምን እዛ ድሮ በቃ ልጅቷን ሰበብ አታድርጊ። በቃ ሌላ ገረመሌ ወሬ ታበየልሽ። አሁን ይኸውልሽ ባጭሩ ማለት ነው ሁለት ሀሳብ ሰጥተልሻል። በአንዱ ተስማሚና እንለያይ። በቃ ክርክር ጭቅጭቅ አንፍጠር። ከፈለገ ቡቡይ ምንም እንዲያስመረጠኝ አልፈልግም። በሁለቱም ሀሳባችሁ እሺ፣ አስበሽበት ነው። ያንን ሀሳብ እርሱት። እሺ፣ አስበሽበት ነው። እድሉን ሰጥተንሻል። አስቢበት። መሄድ ትችያለሽ። ጨርሰናል። አስበሽበት ነው። እሺ እዩ፣ አስበሽበት ውሳኔ ላይ ደርሰሽ ቀጣይ የምንገናኘው አንቺ ውሳኔ ላይ ስትደርሽ ብቻ ነው። ካለዛ በየሰበቡ ምናምን ልጅቷን ሰበብ እያደረግሽ ምናምን እንድትገናኙ አልፈልግም። አይ የምትይ ከሆነ ከዚህ በኋላ እኔ እንደውም አቅም አለኝ። ከዚህ በኋላ ልጅሽንም አንቺንም የማያይበትን እንደውም ምንም ነገር እንዳያደርግ ማድረግ እችላለሁ ከፈለኩኝ ማለት ነው። ሁሉንም አተሽ መኖር ትፈልጋለሽ ነው? ሁሉንም አተሽ መኖር ትፈልጋለሽ? ከልጆቹ ይኸውልሽ ልጄና የሚያሳስበኝ ልጄ ነው። አይ አይመስለኝም። እያስፈራራሁሽ አይደለም። ውሳኔ ላይ እንድትደርሽ እየነገርኩሽ ነው። መወሰን አንቺ ስላለብሽ። እሺ አንተ ደግሞ ንገራት። በቃ እኔ ያልኳትን ንገራት። አልፈልግሽም። የሀይሚ ፍቅረኛ ነኝ። ውጪልኝ፣ ህይወቴን አትረብሽ። እናንተም መርጣችሁ ነው እንደምትሰሙ እንዴ? መርጣ ነው እንደምትሰሙ። ይኸውልሽ ሰዓት ምን እያልኩ ነው? መርጣ ነው የምትሰማው ነው። ምን እያልኩ ነው? የእሷ ፍላጎት በግልጽ ልንገርህ፣ የእሷ ፍላጎት ሀይሚን ማባረር ነው። አንተን መቆጣጠር ነው ፍላጎቷ። ያ ነገር ደግሞ ይኸው ሳምንት አለፈ፣ ሆነ ተሳካላት፣ ደስ ብሏታል እኮ። አሁን ነገራቶችን ልታስተካከል ሀይሚ እየሞከረች ነው። ተረድተሃለች አይደል? ተረዳት። ሰው መግባት አይደለም የተረዳች። እኔ አልተረዳኋትም። ምን አልኩኝ? እኮ የምታወሩት ነገር ከቀልባችሁ ነው። አሁን ንገራትና መፍትሄ ስጠንሽ በላት። ከዛ አንድ ልብ ሁኚ። አንዴ ስፈልግ እፈልጋለሁ፣ ስፈልግ አልፈልግህም። አልፈልግህም አላለችውም። አይ ሴትዮ ለምሮ ነገር የምታባብሽ ከቀልብሽ ነው መመጣ ያምሻል እንዴ? ግን አንተም ብትሆን ደግሞ በማያገባ እየገባ ለመፈትፈታት ሞክር። አንተም ውሳኔን ማሳወቅ ካለብህ ውሳኔን አሳውቀኝ። ከዚህ በላይ ማለት አልፈልግም። አልገባኝም። ምርጫ እየሰጠሽ ነው። የልጅቷን አባት በዚህ ልክ ማውራታችን ነው። ይኸውልህ ወንድሜ እቺ ልጅ እየተቆጣጠረች ነው። ምርጫ እየሰጠች እኮ ነው። ከኔ እኩል እያስመረጠች ነው። በዚህ መንገድ ብትሄድ ታብዳለህ። በዚህ መንገድ ብትሄድ እኮ ታውቃለህ አይደል? ወይንስ እኔ ነኝ የማሳብድህ? እሺ ቆይ ሐሰን አንተ ዝም በልሽ። እኔ ብቻዬን ላወራው። አንዴ ጠብቀኝ። እኔ ከህይወቴ አንተ ሲጀመር ማለት ነው ከህይወት መውጣት ያለብህ ሰው ነው ሐሰን። ተው እሱን አይደለም ባስብልሃለሁ። ብዙ ነገር ነው እንትን የምትለው ልክ ያልሆነ መንገድ ትመራለህ። እዚህ አበዛችሁት በጣም። እሺ አንተ እኔን ስማኝ። ተው እሱንና እኔን ስማኝ። ብሩኬ ለምን እኔን አሰማኝም? ምን ልስማሽ? እኔ ስማኝ በቃ። አሁን አንተ መበሳጨት የለብህም። በሐሰን ይመጣ። እኔ በሁላችሁም ነው የምበሳጨው። ለምን? በሁላችሁም እኔ ያለሁበት ስሜት አንድ አይገባችሁም። አትረዱኝም። ሰማሁህ እኮ አሁን ስለተረዳሁ ነው። እኔ ነገርኩሽ። እኔ አንቺን ተረድቼ አስቤበት ወስኜ እኮ ነው የመጣሁት አይደል እንዴ? ከዛ ደግሞ ልጅቷን እንቀበላትና አብረን እናሳድግ። ያንተ ልጅ በመሆኗ ደስተኛ በጣም ነው የምወዳት። ደግሞ ፍቅሬንም አሳያታለሁ። ታያለህም ደግሞ በተግባር ማለት ነው። ለልጅቷ አንድም ነገር አላጎልባትም። እኔ ቅድምም ጀምሬ እየተናገርኩ ነው። ልጅቷን እንደ እንጀራ እናት አይደለም እንደ እናት ሆኜ አሳድጋታለሁ ብያታለሁ። ሲቀጥል ደግሞ እናትነቷን እንድትረሳ አላደርግም። ልጅቷ እነግራታለሁ፣ ስለ እናቷ እነግራታለሁ። እናቷን እያወቀች እንድታድግ ነው ማድረጋት። ስሚ፣ ያ የኛ መብት አይደለም። እሺ የኛ መብት ካልሆነ ደግሞ የሚገባትን እናደርግላትና የኛ መብት ይሄ ነው። እንደ አባት የሚገባትን ታደርግላትና ከህይወታችን ትወጣለች። ይሄን ነገር ንገራትና በቃ ከዚህ ምትስማማ ከሆነ አይ ከልጅ አባት ጋር የልጅ አባቷን ፍቅር ምናምን የምትል ከሆነ እስካሁን ድረስ እኮ ነው እየተናገርኩኝ እኮ ነው። ንገራትና ምን እቺ ልግደላትሽ? እኔ እኮ እየተናገርኩኝ ነው። እስካሁን እያልኩኝ ነው። ለምንድን ነው ለመውቀስ የምትቸኩሉት? እኔ እኮ ተናገርኩኝ እንዴ። ሲቀጥል ደግሞ አንቺን በጣም መስተካከል አለብሽ ሀይሚ። በቃ እንዲህ ስሜታዊ እየሆንሽ ማይሆን ውሳኔዎችን አትወስኚ። እኔ ከአንቺ ጋር መጣላትም መጋጨትም አልፈልግም። አፈቅርሻለሁ ሀይሚ። እንዴ አንቺ ያለሽበት ስሜት በላይ ነው እኮ ነው ያለውበት አይደል እንዴ? አንቺ ካለሽበት ስሜት በላይ እኮ ነው ያለውበት ስሜት አይደል እንዴ? እኮ በቃ ልትረጅኝ ይገባል። ሲቀጥል ደግሞ እኛ ህይወት ላይ ማንኛውም ሰው ሊገባ እንደ ልቡ እንዲገባ አትፍቀጂ። ማን ገባ? መብት የለውም። ሐሰን እንደ ልቡ እየሆነ ነው እኛ ህይወት ላይ። ሐሰን ምን ሆነ? ፍፄ ምን አለሽ? ሀይሚ ፍፄ ምን አለ? አንድ ላይ ሁኑ ነው እያለ ያለው እኮ። ሐሰንስ ምን አለ? ሐሰን እኮ በጣም ፈላጭ ቆራጭ ሊሆን ነው እያለ ያለው። ምን ማለት ነው? ምን ነገር የለም እንዴ? ምንም አላለም። እርግጠኛ ነሽ አንቺ?
እኔ በጣም በሐሰን ጉዳይ የምር በጣም አዝኛለሁ እኮ። እሺ በቃ ተው እሱ ከዚህ በኋላ እሺ እኔና አንቺ አይገባም። እሺ አንተ ግን መወሰን ያለብህና መምረጥ ያለብህን ነገር ገና አላወቅክም። ሲቀጥል ደግሞ እስከዛሬ አላደረኩትም ብለህ ስትከራከር ነበር አይደለ? ግን አሁን ደግሞ አምነህ ልጅን ተቀብለሃል። እሺ እሱ ነገር ሊያናድደኝ አይገባም። እሺ እኔ መናደድ የለብኝም እኮ። ተረጋጋ። እኔ ጋር ያለውን ስሜት ስሚኛ። አሁን አላደረኩትም ብል ተቀበለሽ ታምኚኛለሽ? ተቀበልክ እኮ ኦሬዲ ታምኚኛለሽ አንቺ። እስቲ አስቢ። በቃ መጨቃጨቅ አይደክምሽም? አሁን አላደረኩትም ምናምን ብዬ ብናገርሽ ታምኚኛለሽ? አላምንህም። ይሄን ነው ምክንያቱም ዲኤንኤው ተረጋግጧል። ስለማታምኚኝ ነው ሌላ ተካራ ማልፈጥረው ማለት እኮ። አሁን ለምንድን ነው የምትሄደው? ብቸኛ ኩኝ ብቸኛ ምን አለኝ እኔ የኔ ዓለም ጨለማ ዋጣት ለሞት ዳረች ብርሃኔ ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን መጽናናት መጽናናት ምንድነው ዓለሜን እቅፍ ያጥቻት ከቀላይ ቀኔ ጎሎብኝ ስስቴን ካፈር ቀብሬያት ታመመ ልቤ ደከመ በቀትር ጨለማ ዋጠኝ አጋጣሚ ሕይወት ሰጥቶ አጋጣም ብርሃን ነሳኝ ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን ብርሃን ነሳኝ ብርሃን